ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። እኔ የምለው ግን ማለት ነው አዲስ መረጃ ስለ ሀይሚ ትኩስ ነገር ደረሰን፣ ትኩስ መረጃ ደረሰን ምናምን ምናምን እያላችሁ ማለት ነው። ከዛ ደግሞ ከላይ ከፍተን ስንገባ ደግሞ ያልሆነ ነገር ከሀይሚ ጋር የማይገናኝ ነገር ከሀይሚ ጋር ምንም ሊገናኝ ነገር የማይችል ነገር እየሰማሁ ነው ያለሁትና ትላንትና እንግዲህ ሚፍታህም ሆነ እንግዲህ ለሀይሚ የቅርብ ጓደኛ የሚባል አንድ ሚፍታህ ነው፣ አንድ ናቲ ነው። የብሩኬ ጓደኞች ናቸው መቼም ያው የእሷ ጓደኞች። ምክንያቱም ሌላ ወንድ ጓደኛ ወይም ሴት ጓደኛ ያን ያህል የላትም። ግን ከነሱ በላይ መረጃ አለን አትበሉ። ምክንያቱም አይን አውቃለሁ አብርሃም ወንድሟ ነው። በጣም ብዙ ነገር ስለ አብርሃምም ስትናገሩ ነበረ። እንደዚህ በሀይሚ እንዲህ ዝም ማለች፣ አብርሃም እንደዚህ የሆነ አብርሃም በዛ ወጥቶ አብርሃም በዛ ወርዶ እህቱ አይደለችም ምን አይደለችም እያላችሁ ብዙ ነገር ትቀበጣጠራላችሁ። እና እኔ የምላችሁ ማለት ነው ስሙ ልንገራችሁ፣ እነ አብርሃም ስራ እየሰሩ ነው። እሺ ሀይሚ ደግሞ እዚህ ጉዳይ ላይ ምንም አይመለከታትም። ምንም የማይገናኝ ነገር ነው የምታገናኙት፣ የማይገናኝ ነገር። ሀይሚ እንደዚህ ቦታ ላይ አትገኝም። ይልቅ ሊያሳስባችሁ የሚገባው የሀይሚ የጤናዋ ጉዳይ ነው። ሀይሚ እግዚአብሔር ይማራት። ዛሬ ስቃ እንደምትመጣ ትናንትና ደህና ናት ብለዋል። በቃ ደህና ናት ብለዋል። ዛሬ ስቃ እንደምትመጣ ደስተኛ ሆና እንደምትመጣ ተስፋ እናደርጋለን። ከዛ ውጭ ግን ከነ አብርሃም ጋር ከነ ሩታ ጋር ማለት አሁን ብዙ ኮሜንታተሮችም እየጻፉልኝ አሉ፣ በውስጥም የጻፉልኝ በውስጥ ራሱ በጣም ብዙ ልጆች ጽፋችሁልኛል። ማለት ከአብርሃም ጋር የተገናኘ ነገር ከሩታ ጋር የተገናኘ ነገር። አብርሃምና ሩታ ባልና ሚስት ናቸው። እሺ ልንገራችሁ ብዬ ነው በዚህ አጋጣሚ። ሩታ መተት አስነክተው ለአብርሃም ምናምን የምትሉ ባሏ እኮ ነው፣ የልጁ አባት እኮ ነው። ሄርሜላ በመሀል የገባችሁ እኮ ድራማ ልሰራ ነው አይደለም? በቃ ድራማ እየሰሩ ነው፣ እነሱ ስራ እየሰሩ ነው እንጂ አብርሃም የሩታ ትክክለኛ ባሏ ነው። ሰማችሁ? ልንገራችሁ ካላወቃችሁ በዚህ አጋጣሚ ማለት ነው። እርትዬም ደግሞ ተናግራለች በቀደም ይዘገያል እንጂ አህያ የጅብ ናት ብላ ፖስት ስታደርግ ገና በቃ ገብቶኛል። ምንም አብርሃም የሩታ ብቻ ነው። እኔ ይቅርታ አድርጉልኝና ማለት ነው የሆነ ሩታ እንዲህ አድርገው መተት አስነክተው አግተው ገለመሌ እናንተ አትጃጃሉ። እነሱ ስራ እየሰሩ ነው። እኔ ድራማ ነው የሚመስለኝ። ይቅርታ አድርጉልኝ። የእነሱ ህይወት በሙሉ በቃ ስራ ነው። ዩቲዩብ በየቀኑ አብርሃም ማለት ጀግና ነው። እኔ ልንገራችሁ በጣም ጀግና፣ በጣም የስራ ሰው፣ በዛው ልክ ደግሞ የዋህና ለሰዎች ቅን የሚያስብ ደግዬ የጋሽዬ መልካም ልጅ ነው አብርሽ ማለት ነው። ሀይሚዬም እንደዛው ሀይሚዬ ያማታል፣ ታይፎድ አለባት፣ ታይፈስ አለባት። ታይፎድ እና ታይፈስ በጣም በትንሽ ነገር በፀሐይ ሰሞኑን ደግሞ ታውቃላችሁ እንቅልፍ እየተኙ አይደለም። ሰሞኑን እስኪ ያሉበትን ሁኔታ እዩ እስኪ። በየቀኑ ላይቭ ነው የሚያመሹት። በየቀኑ የሰው ቤት በቃ ላይቭ ሲያሟሙቁ ነው የሚያመሹት። ጊፍት እየሰጡ እነዛ ልጆች ሲያበረታቱ ነው የሚያመሹት። አዳራቸው ላይቭ ላይ ነው የሚያድሩት። እና ሀይሚዬ ደግሞ ማምሸት ብዙ አትወድም ታውቃላችሁ። ያማታል። በዛ ላይ ብዙ የሚያስጨንቃት ነገር አለ። ስለዚህ እንደ የሰው ልጅ ትንሽ አይታመም? ትንሽ ነገር እኮ ይታመማል። ምንም እኮ ማለት አይደለም እኮ። ግን በቃ ማረኝ ነው የሚባለው። ማራት እግዚአብሔር የማራት ነው እንጂ እንዶ ከሌለ የማታገናኙትን ነገር የማይገናኝ ነገር በወንድሟ ደግሞ ያየሁት ምንድን ነው? በወንድሟ ተናዳ፣ በኤፍሬም ተናዳ፣ በአብርሻ አዝና በለው። ወይኔ ግን ታድላችሁ። እንዴት አድርጋችሁ ነው የምታቀነባብሩት? ግን በስማው እና ሀይሚዬ ምንም አይነት እንደዚ አይነት ቦታ ላይ የለችም። ትንሽ አሟታል። አይኑ የድካምም የምንም ነው። ዛሬ ደስተኛ ሆና ትመጣልናለች። እኔ የምፈራው ይልቁንም አሁን ማለት ነው ከሌላ ነገር ጋር ብታገናኙት ይሻላል። ፈጣሪ ይህንን አያምጣብን። ምቀኞችን፣ ሸረኞችን፣ ክፉዎችን ለነሱ ክፉ የሚያስቡትን መድኃኒዓለም በሩቅ ያርግልን። በሩቅ ማለት ነው 100 ሜትር ያርቅልን። እነማን ናቸው ብትሉ
እና እዩ ለምሳሌ በቀደም ፖስት ያደረገቻቸው ይሄን 2 ቀን ፖስት እያደረገች ያለችው ነገር አለ። ምንድነው እሱ ፖስት የምታደርገው የሆነ የፍቅር ነክ ነገር ቪዲዮ ትሰራና ለብሩኬ ሜንሽን አድርጋ ፖስት ታደርጋለች። እሱ መልስ አይሰጣትም፣ ዝም ነው የሚላትና በቀደም በትናንት ወዲያ ምናምን የኔ ፍቅር ጊዜያችን ደርሷል ምናምን ብላ ለሱ ሜንሽን አድርጋለች። እና ሀይሚዬ ደግሞ ትናንትና ታመመች የሚባለውን ነገር ሲሰማ ሴትዮ ምን አስባ ይሆን? ሴረኛ ምን ተንኮል አስባ ይሆን? ለምንስ እንደዛ ብላ ፖስት አደረገች የሚለው ራሱ እኔ በአይምሮዬ ውስጥ ትልቅ ጥያቄ ፈጥሮብኛል። ይልቅን የምፈራው እነዚህን እንጂ ሌላ ነገር አይደለም። ሩታ መታት ነው ሁሉ ያለ ሰው አለ። እውነት ለመናገር እና አብርሃምን ፍለጋ ወይም አብርሃምን ልትጠይቅ ሄዳ ቪዲዮ ላይ መታየት ስላልፈለገች በውስጥ ሩታ ቤት ሄዳ በጥፊ ሩታ መታት ወድቃ ነው። ብዙ ነገር አለ። ግን ይሄ ነገር ግን እኔ እንጃ በጭራሽ አይመስለኝም። ሩታም ይሄንን አታደርግም። ምክንያቱም ሩታና ሀይሚ እኮ በጊዜው በጣም የሚዋደዱ እህትማማቾች፣ በጣም የሚፋቀሩ ወዳጆች፣ በጣም ቤስት ፍሬንዶች ነበሩ እንጂ እንደዚህ ለጥላቻ ለጸብ የሚዳርግ በመካከላቸው ምንም ነገር የለም። ምንም እንኳን ሩታና አብርሽ የእውነት ተጣልተው ቢሆን እንኳን ሀይሚዬ እዚህ ውስጥ የምትገባ አይደለችም። ምክንያቱም መጠየቅ ባለባት መንገድ ትጠይቃለች። እንዲህ ከጠየቀችም እንደዚህ አይነት ትርክምክምና ተርምስምስ ቦታ ውስጥ ሀይሚዬ አትገኝም። ስለዚህ እባካችሁ ያልሆነ መረጃ አታቀርቡ። ምክንያቱም ትናንት ብዙዎች ሲያለቅሱ፣ ብዙዎች ሲጨነቁ እግዚአብሔርን ሰው ራሱ እኮ ላይቭ መግባት አልቻለም። እግዚአብሔርን በቃ እየሄዱ እየበጠበጡ ነበረ። ሀይሚጊስ በቃ እነሱን በትዕግስት እንጠብቃቸው። ሀይሚና ብሩኬን በትዕግስት እንጠብቃቸው። በቃ በሰላም እንዲመጡልን እንጸልይላቸው እንጂ ሰው ላይቭ ላይ የገቡ መበጥበጥ በቃ ደህና ናት አለ አይደል ሚፍታህ፣ ናቲም ደህና ናት አለ። በቃ ምንም ደህና ናት ካሉ እንግዲህ እግዚአብሔር ይጠብቃት። ከዛ በላይ ደግሞ ጸሎት ነው የሚያስፈልገው እንጂ መንጫጫት አይደለም። ያልሆነ ምክንያት አይደለም። አብርሃምና ሩታ መካከል ደግሞ ሀይሚዬ አትገባም። የኔ ቆንጆች አብርሽ እግዚአብሔር ይጠብቅህ። እንግዲህ ይሄ ጋሽዬ ልጅ የኔ ወንድም እንወድሃለን፣ እናከብርሃለን። የዋህ ነህ። ግን እኔ በቃ ውስጤ እንትን የሚለው ነገር አለ ለመሰላችሁ። እነሱ ሙሉ ለሙሉ ድራማ እየሰሩ ነው ብዬ ነው የማስበው። ድራማ እየሰሩ ነው። ሩታና አብርሽ ደግሞ ባልና ሚስቶች ናቸው ብዬ ነው የማስበው እንጂ እኔ እንጃ። እኔ እስካሁን ድረስ ሩታና አብርሽ ተፋተዋል ምናምን የሚለው ወይ 80 ወረቀት ተቀዷል ምናምን ጭራሽ የለም በአይምሮ አላስበውም። እንደዛ ለምን እንደው አላውቅም። እነዚህ ልጆች ወልደዋል፣ ገባችሁ? ስለዚህ ይለያያሉ ብዬ አላስብም። ሄርሜላ ናት። ሄርሜላ ደግሞ የመጣችው ድራማውን ለማድመቅ ነው። በቃ ተሰባስበው ስራ ነው የሚሰሩት ብዬ ነው የማስበው።